ታካሚዎች ሊበሳጩ ይችላሉ፣ ሊናደዱ ይችላሉ፣ ሊማቱ ይችላሉ፣ ክብራችሁን የነካ ስድብ ሊሳደቡ ይችላሉ። የሀብቱ ፓሲት በተቻለን መጠን እኛ የተሻልነው ነን። ምክንያቱም አንድ ኢንካውንተር ነው ሊኖረን የሚችለው። እናንተ አይደለም ባይዘው እኔንም እኮ የሚቆጡኝ ታውቃላችሁ አይደለ? የሚገርም ትሬኒንግ ነው አይደለ? እኔ የሚገርማችሁ ያው ኮር ነው የወጣሁት። ኦልሞስት ስንት ሰርጀሪ እንደሰራን ኦልሞስት እሱ ያውቃል፣ የሰራነው አብረን እናውቃለን። እና እውነት ለመናገር ስገባ ጀስት አስጀምሬው መኖሬ ፕሬዘንት መሆን አድርጌ እወጣለሁ። ትንሽ አርፋለሁ ብዬ ነበረ። አም ሶ ሪፍሬሽድ። በጣም ይገርም ትሬኒንግ ነው የወሰድነው። ይሄ ትሬኒንግ አይደለም፣ ይሄ ላይክ እንደ ጓደኞች በሆነ ቦታ ላይ ቁጭ ብለው እንደሚያወሩት አይነት ወሬ ነው። በቃ የሆነ ዛፍ ጥላ ቁጭ ብለው በቃ የምትነጋገረው የለም ከታላቅ ሲያወራ እንደምትሰማው አይነት ነገር፣ እንደዛ አይነት ትሬኒንግ ነው የነበረው። እኔ በጣም ደስ ብሎኛል። ኢሊቲም ይሄ ብቻ አይደለም፣ ባይዘው ኦልሞስት 160 በላይ ስታፍ ነው ያለን እና ሁሉም አልተገኙም። ምን እናደርጋለን? ምክንያቱም ይሄ ትሬኒንግ ሁሉም አያስፈልገው ጥበቆች አሉ። ባይዘው ቅድም አንተ ስትነግረኝ ከነበረው በጣም ሞክ ስላለ ወዲያው ነው ጥበቆች ነው የጠራሁት። ጽዳቶች አሉ አይደል? ጥበቆች አሉ። እና ይሄን ያደረኩት ለምንድን ነው? ስራ ሙቭን አስትቼ ማለት ነው። ምክንያቱም ኢዘይኒድ ይሄን እንትን ይፈልጋሉ ብዬ ስለማስብ ነው። ይሄ ትሬኒንግ በጣም እኔ ራሴ ትሬንድ ሆኜበታለሁ በቀላሉ ማለት ነው። እና ያው እንደ ተቋም ሲሆን ደግሞ ሪስፖንሲቢሊቲው ሃይ ይሆናል። እሱም ካለው ነገር እኛም ስታንዳርድ ኤሊት ስታንዳርድ ሴት ከማድረጉም አንፃር እነዛ ነገሮች ከማሟላት አንፃር ጭምርና ብዙ ሪስፖንሲቢሊቲ እንዳለብን የህዝብ አይን ላይ እንዳለን ማወቅ አለብን። ያው ታውቃላችሁ ሁላችን። እና ልክ አንተን ሲያይ እኔን የሚያየው አይደለ? እና ትዝ የሚላችሁ ከሆነ ስራ ከመጀመራችን በፊት ምን ብዬ ነበረ? ታካሚ በቃ የዚህ ቤት ባለቤት ታካሚው ነው፣ አብይ አይደለም፣ ወይም ደግሞ ሲኒየር ወይም በጣላባ አይደለም፣ ወይም ሳምባዲ ኤንቲ ሰርጅኖች አይደሉም። ባለቤቶቹ ታካሚዎች ናቸው። ታካሚዎች ሊበሳጩ ይችላሉ፣ ሊናደዱ ይችላሉ፣ ሊማቱ ይችላሉ፣ ክብራችሁን የነካ ስድብ ሊሳደቡ ይችላሉ። የሀብቱ ፓሲት በተቻለን መጠን እኛ የተሻልነው ነን። ምክንያቱም አንድ ኢንካውንተር ነው ሊኖረን የሚችለው። እናንተ አይደለም ባይዘው እኔንም እኮ የሚቆጡኝ ታውቃላችሁ አይደለ? አሁን ለምሳሌ 20 ምናምን ሰርጀሪ ሰርቼ ወርጄ ምናልባት ትንሽ ማረፍ ፈልጌ አሞኝ ሊሆን ይችላል። ብዙ ጊዜ አይኔን ያመኛልና አሞኝ ሊሆን ይችላል። ለማረፍ ስፈልግ ራሱ የሚቆጡ ታካሚዎች ሊኖሩ ይችላሉ። እግዚአብሔርም ወይም አላህም ሁሉም ሰው አያስደሰትም። ታውቃላችሁ፣ በአላህ ወይም በእግዚአብሔር ሁሉም ሰው ደስተኛ ነው አይደለም። ሶ we're not here to please everybody, but at least ከኛ በሳይድ የሚመጣ ኔጌቲቭ ነገር እንዳይኖር ቃል ተገባብተን የጀመርነው አይደለ? አይ ቲንክ ይመስለኛል እንደዛ ነው። ፕላስ ደግሞ እኔ ራሴም ክፉ አለቃም አይደለሁም አይደለ? እንዳለቃ አክታርጌ ታውቃለሁ እኔ አላቅም አይደለ? እኔ አስሎንጋዛይ ነው አወር ውስጥም ስሰራ በጣም ሪላክስ አድርጌ ፈታ ብዬ የተጫወትኩኝ እንደ ተቀጣሪ ነው የምሰራው። ሰዓቴን ጠብቄ እገባለሁ፣ ሰዓቴን ጠብቄ እወጣለሁ። አንዳንድ ኤክስትሪም ነገሮች ሲኖሩ እገባለሁ፣ ጓደኞቼንም አግዛለሁኝ በተቻለ መጠን ማለት ነው። አስሎንጋስ አም ላይፍ አስሎንጋስ አም ብሪዚንግ የምችለውን አደርጋለሁ። እና ምንድነው the whole ኮንሴፕቱ አንተም ያየኸው ቲም ሪላክስ የሚያደርገው የሚፈልገው የሚጠይቀው የሚስቀው የሚጫወተው ምናምን because I'm free ነው። አይ ቲንክ አገርም መሪዋን ትመስላለች ይባላል። እና እኔ እናንተ ምንን እንድትመስሉ ፈልጋለሁ በሆነ መልኩ ኤግዛክትሊ እሱን እንድትመስሉ ፈልጋለሁና the whole point ምንድነው እዚህ ጋር ለማስረዳት የፈለኩት ያው ከላይ ወደ ታች ይወርዳል። እኔ ዝርክርክ ሆንኩ እናንተም ዝርክርክ ትሆናላችሁ። እኔ ፔሸንትን ስትሪት ሳረግ ስታይ እንዴ እሱ እንደዚህ ትሪት እያደረገ እኔ ማን ነኝ የሚል ጥያቄ ይመጣል። ገብታችኋል? ለራሳችሁ ሳብኮንሺየስሊ ነግራችኋል። እኔ ፔሸንት ሳቅር ሳምቲንግ ሳደርግ አይ ቲንክ ሁላችንም በዛ ሰርክሉ ሳንወድ በግዳችን እንገባለን። ሼም እያዘንም ቢሆን ብዬ አስባለሁኝ። እና
ይሄ ትሬኒንግ በጣም ኢምፖርታንት፣ በጣም ደስ የሚል በተሳታፊዎችም በጣም ደስተኛ ነኝ። ሲኒዮሮቼ ማክብራችሁ ስለመጣችሁ አም ሶ ሃፒ። ኤግዛሚነስም የሆነ ነገር ወስዳችሁበታል ብዬ አስባለሁ፣ ሁላችሁንም ማለት ነው። በጣም አመሰግናለሁ። በሰፊው ደግሞ ልክ በዚች ጥብብ ባለች ባነሰች ቤት ሳይሆን ሙሉ ስታፍ ባለበት እሱም በደንብ ሪላክስ አድርጎ በደንብ ሰፊ የሆነ it could be who knows, we could be yeah sure እንትን ይኖራል will change ቀይሯል፣ ስታንዳርዱን አስተካክሏል። ነገ ወዲያ ዞሮ ግን አሁን ባለው ሁኔታ ሳይሆን ከዚህ በተሻለ ሁኔታ ጥሩ ትሬኒንግ እየሰጠናችሁ እንድትጨነቁም ሳይሆን እኔም እንድጨነቅ ሳይሆን እናንተ ራሳችሁንም ፕሮቴክት ለማድረግ ተቋሙንም ፕሮቴክት የማድረግ ስራ እየሰራን እንድንቀጥል ከማድረግ ሐሳብ ነው። ሱሌማን እንትን ትሬኒንግ ሲሰጥ ያስጨንቃል አይደለ? ትንሽ አይጨንቃችሁም? ትንሽ ኖ አይደለም ትሬኒንጉን ነው አላልኩም፣ ግን እያንዳንዷ የሚናገራት ነገር ፖይንት ስላላት ያላደረግናት ነገር በሙሉ አሁን አምራችን ላይ መጣለች። እያንዳንዳችሁ ላይ ይሄን እኮ አላረኩም እኔ ራሴ ሬጅስትሬሽን ላይ ዶክመንቴሽን ያስጠይቃል ሲሉ ትላላችሁ አይደል? ስለዚህ ዛት ዘራች ወይ እና ትንሽ ሶፍት ስፖታችን እየነካን ትሬን ስለሚያደርግን ድምፁ ደስ ይላል አይደለ? የሚያስደብር አይደለም። ስላይዶቹ ደስ ይላሉ። ምናልባት እቺ ስላይድ አስጨንቅ ይሆናል። ከዛ ውጭ ግን እኔ አም ሃፒ ሊያዛችሁ በጣም አመሰግናለሁ ሱሌማንዬ፣ እግዚአብሔር ያክብርልኝ። ሂዝ አወር ስታፍ። ከዚህ በኋላ ማንኛውም ነገር ሲኖረን wherever you are you guys for example work ሌላም ቦታ ይሰራሉ፣ ዶክተር ፍጹምም ይሰራል። so wherever you have any kind of encounter it can go through him and he can save us from a lot of ብዙ ነገሮች ሴቭ ያደርጋሉ። exactly medical legal consultation ተብላ የምትለጠፍ ትኖራለች። እዛ ስልክ ላይ ትደውላላችሁ። ቴሌግራም ላይ ምን ታስቀምጣላችሁ። ሪስፖንድ ሲቢዲ ሴንተር ደግሞ አቋቁም አለበት። ሹር ትሬኒንጎች አሁን ተቋማችን ድረስ መምጣት አለባቸው። እኛ ስልጠና ፍለጋ መዞር የለብንም እና ሲቢዲ ሴንተር እንዲያቋቁም በዚህ አጋጣሚ ቃል አስገቡት። ችግር የለብኝም። በኢንቲ ላይ እኛ እንደው ልምድ የምናካፍል ስልጠና የምንሰጥ ተቋም መሆን ስላለብን ሹር አገልግሎቱን መስጠት ብቻም ሳይሆን በማስተማሩ ላይ ነው። ሲፒዲ አዌርነስ ፓርት ላይ ብዙ ነገር ስለሚሰራ ዘሎንግረን ስፋን ታሳቢ አድርጉ ነው። ወልደዛ ቴንክ ዩ ሶ ማች ጋይስ፣ እግዚአብሔር ይስጥልን። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ለአቅመ ትምህርት አልደረስኩም አይደለ? ሰውነቴም እንደዛው ነው። ቀጫጫ ነኝ፣ አጭርም ነኝ፣ ትንሽ ልጅ ነኝ። ያው አሁንም አንድ ፍሬ ልጅ ነኝ አይደለ? ምንድነው ሳየው ከትምህርት የተሻለ ሌላ አማራጭ የለኝም። ማቀው በትምህርት ውጤታማ መሆን አለብኝ ብዬ ነበር ማምነው። ያው ቤተሰብ ማካይ ትንሽ ከባድ ችግሮች ነበሩ። ራሴን ማውጣት ነበረብኝ። ያ ደግሞ ማሸነፍ የምችል በትምህርትና በትምህርት እንደሆነ ብቻ ታውቆኛል ማለት ነው። ስፔሻል ክላሱን ጀመርን። በጣም ፉክክሩ የከበደ ነበር። አስታውሳለሁ አብሮኝ የተማሩ ምናልባት ሊያስታውሱ ይችላሉ። ይሄን ቃለ መጠይቅ ሲያዩ ጠዋት ክፍለ ጊዜ ከሆነን 2 ሰዓት በፊት የሚሰጠን ጥያቄዎች ነበሩና እሱ ቀድሞ መልስ ባገኘው ሁሉ እንፎካከር ነበር። ፈተና ላይም እንደዚህ እና በጣም ደስ የሚል ጊዜ ነበር የነበረውና ከዛ 11 12 ደግሞ ያው ትመርጫለሽ እንትንሽ ናቹራል ሳይንስ እና ሶሻል ሳይንስ የሚባለው የኔ ምርጫ ያው ናቹራል ሳይንስ ነበር። የምትፈልገውን ታውቃለህ። በቃ ኮንፊውዝድ አልሆንክም። እኔ ሐኪም ምክንያቱም ሐኪም መሆንን ከየት እንደመጣ አላውቅም። አይምሮ ውስጥ ራሱ ዶክተር ነው መሆን ፈልገው ትል ነበር አሉ በልጅነት። ከልጅነት ጀምሮ ገና 3ኛ ክፍል ስገባ ነውና ቅጽል ስሜ ዶክተር ነበር። ቅጽል ስሜ ቤት ውስጥ
እንደው በዛ ሙያ ውስጥ ያለ ሰው አለ ወይ? ምንም የለም። እንደ ይመስለኛል እንደው ቢታይ ራሱ በዛ ጊዜ ዩኒቨርሲቲ የገባ ነው እኔና ወንድሜ ብቻ መስል ከዘር ውስጥ ራሱ በአካባቢ ራሱ እና ሲቆጠርና ስለዚህ እንደ ተምሳሌት የምታዩ ወይ ምናምን ነገር አልነበረም። ብቻ ህይወትን አንቺ ባየሽበት አቅጣጫ በራስሽ እየመራሽ ትግል ውስጥ የነበርንበት ጊዜ ነበር ነውና ግዴታ ያው ሕክምና ለመማር ደግሞ ናቹራል ሳይንስ መግባት ግድ ነበረ። እዛው 12ኛ ክፍል ብሔራዊ ፈተናውን ስንፈተን አየር ጤና